የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ይህ አዋዜ ሰበር ነው። ሐማስ የታጋች እስረኛ ልውውጡን ስምምነት መጣሱን እስራኤል ከሰሰች። በስምምነቱ መሠረት ሐማስ በዛሬው ዕለት 20 በሕይወት ያሉና 28 የሙታን አጽሞችን በቀይ መስቀል አማካኝነት ለእስራኤል ማስረከብ ነበረበት። በእርግጥ የሙታኑ አጽም ከወደቀበት የማሰባሰብ አስቸጋሪ ሥራ ግምት ውስጥ በማስገባት ሐማስ ከ7 እስከ 9 ሊደርሱ የሚችሉ አጽሞችን በጊዜው ለማቅረብ ሊቸገር እንደሚችል መግባባት ተደርሶ ነበረ። በመጨረሻም ሐማስ አጽሞቹን ለማቅረብ ቢያስቸግረው እስራኤልና ቀይ መስቀልን ጨምሮ ብዙ አገራትን ያካተተ ሰፊ የአጽም ፍለጋ በጋዛ እንደሚካሄድ ታውቋል። ዛሬ የሆነው ግን ሐማስ 20ዎቹን በሕይወት ያሉ ታጋቾቹን ሙሉ በሙሉ ሲያስረክብ ከሙታኑ አጽም መካከል ዛሬ የሰጠው ፍጹም ባልተጠበቀ ሁኔታ 4 ብቻ ሆኖ ተገኝቷል። ይህም በሙታኑ ዘመዶች ላይ የፈጠረው ሐዘን ከባድ መሆን ብቻ ሳይሆን ስምምነቱንም የጣሰ ሆኖ ሳለ ሐማስ ይህን ዘገባ እስካጠናቀርንበት ሰዓት ድረስ አንድም መግለጫ አልሰጠበትም። የ20ዎቹ እስራኤላውያን ታጋቾች ለቤተሰቦቻቸው መብቃት መላ ሀገሪቱን በደስታ ያጥለቀለቀ ፈንጠዝያ ሆኗል። እንደ ዘ ታይምስ ኦፍ እስራኤል ዘገባ ከሆነ ከተፈቱት ታጋቾች መካከል ወታደር ኒምሮድ ኮሄንና ቤተሰቦቹን ጋዛ አጠገብ ከሚገኘው ሬይም የጦር ሰፈር አሳፍሮ ቴልአቪቭ ወደሚገኘው ኢችሉብ ሆስፒታል የወሰደውን ወታደራዊ ሄሊኮፕተር ያበረሩት ራሳቸው የሀገሪቱ አየር ኃይል አዛዥ ሜጀር ጄኔራል ቶሜር ባር ነበሩ። ወታደር ኮሄን ኦክቶበር 7 2023 በኢትዮጵያ መስከረም 26 2016 ጋዛ ድንበር ላይ በሐማስ አርፒጂ ተኩስና በፈንጂዎች ተመቶ ከነደደው የእስራኤል ታንክ ውስጥ የተረፈ ብቸኛ ነበረ። በወቅቱ የታየው ቪዲዮ ሲቪል የለበሱ ፍልስጤማውያን በሳትና ጭስ የተዋጠውን ታንክ ዙሪያውን ከበው ቆመው እየተመለከቱ የሐማስ ተዋጊዎች ወታደሮቹን አውጥተው ሲጎትቷቸው ያሳይ ነበረ። በታንኳ ውስጥ የነበሩት 4 ወታደሮች ነበሩ። በአጠቃላይ 3 ወታደሮች በዚህ ሁኔታ ሲሞቱ ኮሄን ግን ተርፎ በታጋችነት ከተወሰደ
738 ቀናት በኋላ መመለሱ ነው። እሱንና ቤተሰቡን የአየር ኃይል አዛዡ ራሳቸው በሚያበሯት ሄሊኮፕተር ጭነው ሆስፒታል ለማድረስ ወደዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ በእስራኤል ክኒሴት ወይም ፓርላማ ፊት ቆመው ለአያሌ ጊዜ በጋለ ጭብጨባ የተቋረጠ ንግግር አሰምተዋል። ትራምፕ የእስራኤልን ጽናት አድንቀው በጦርነቱ ጊዜ ከእስራኤል ጎን እንዳልተለየ ሁሉ በሰላሙ ወቅትም ከእስራኤል አልለይም ብለዋል። ትራምፕ እስራኤልን በተመለከተ ያላቸውን አቋም ሊያስቀይራቸው የሚችል ነገር ቢኖር አንድ ደደብ አሉ። አንድ ደደብ ሰው የእስራኤል ሥልጣንን ይዞ በጣም መጥፎ ነገሮችን ለመፈጸም የፈለገ እንደሆነ ብቻ ነው። እንደዚህ ደግሞ የሚሆን አይመስለኝም ብለዋል። ትራምፕ ባለፈው ዓመት ውስጥ አግኝተው ስላነጋገሯቸው የታጋች ቤተሰቦች ጽናት ሲናገሩ ደግሞ የዓይኖቻቸውን ውስጥ አይቼዋለሁ፣ የመከራቸውን ጥልቀት አይቼዋለሁ፣ ግን ደግሞ የሕዝቡን ቆንጆ ፍቅርም አብሬ አይቻለሁ ብለዋል። ያ አሉ ፕሬዚደንቱ ቆንጆ ፍቅር ማለታቸው ነው። ያ ቆንጆ ፍቅራቸው ነው አንድ ላይ አስተሳስሮ ያቆያችሁ። በሺህ ዓመታት መሳደድና ጭቆና ውስጥም ጸንታችሁ እንድታልፉና በመጨረሻም በንጉሥ ዳዊት ልብ አሸንፋችሁ እንድትወጡ ያስቻላችሁን ብርታት እየሰጣችሁ ነው ብለዋል። ሲቀጥሉም ማድረግ የቻላችሁት ገድል ሲታይ ተአምር ነው። መጠናችሁን ተመልከቱ። ሁሉም ነገር ሲጀምር የነበራችሁን ዕድል አስታውሶ ዛሬ በጣም ደህና ናችሁ፣ የበለጠ ጠንካራ ናችሁ ብለዋል። በእስራኤል ታሪክ ከማንኛውም ጊዜ በላይ ዛሬ ይበልጥ የተከበራችሁ ናችሁ ብለዋል። ሰዎች እስራኤል መኖር ወይም መጽናት አትችልም ይሏችሁ ነበር፣ ማንም ካሁን በኋላ አይላችሁም ብለዋል። በዚህ አሉ ሲቀጥሉ በዚህ በቅድስት ኢየሩሳሌም ጠመዝማዛ መተላለፊያዎችና ጥንታዊ መንገዶች ውስጥ ደህንነትና አብሮ መኖር ሊጎመራ ከቻለ እንግዲያውስ ሰላምና መከባበር በመካከለኛው ምስራቅ ሀገራት ሁሉ መካከል ያለ ጥርጥር ይጎመራል ብለዋል። በአንድ ወቅት በዚች ከተማ ውስጥ ከሕዝቦቹ ጋር አብሮ የኖረው አምላክ በነቢያት ትንቢት አማካኝነት እኩዩን ነገር ወደ ጥሩ ነገር እንድንቀይር፣ ሰላምን እንድንፈልግና እንድንከተል አሁንም ድረስ ይጠራናል ብለዋል። ለዚህ ነው ከ3000 ዓመታት ስቃይና ግጭት በኋላ እንኳ የእስራኤል ሕዝብ ተስፋ ያልቆረጠው። የጽዮንን ቃል ኪዳን ትሻላችሁ፣ የስኬትና የተስፋ የፍቅርና የእግዚአብሔርን ቃል ኪዳን ትፈልጋላችሁ። ዘመናዊት እስራኤል ከተመሠረተችበት የመጀመሪያ ቀን አንስቶ በውጣ ውረድ ውስጥ ሳንለያይ በአንድ ላይ ቆመናል። በአንድ ላይ ኢንዱስትሪዎች ገንብተናል። በአንድ ላይ ሳይንሳዊ ግኝቶችን አምርተናል። በአንድ ላይ እኩይን ተጋፍጠናል። በአንድ ላይ አብረን ተዋክተናል ብለዋል። ምናልባት ከሁሉም በላይ የላቀው በአንድ ላይ የሠራ ነው ሰላም ነው። በዚህ ሳምንትም ብዙ ነገሮችን ተቋቁመን የማይቻለውን ፈጽመናል። ታጋቾቻችንን ለቤታቸው አብቅተናል ብለዋል። ረዥሙ ንግግራቸው በረዥም ጭብጨባ እየተቋረጠ አሁን አሉ ትራምፕ ሲቀጥሉ አሁን ለውርሳችን የሚመጥን መጻኢ ዕድል ልንገነባ ነው። የዚህ ክልል ሕዝቦች ሁሉ ሊኮሩበት የሚያስችል ውርስ ልንገነባ ነው። ቴልአቪቭን ከዱባይ፣ ሃይፋን ከቤሩት፣ ኢየሩሳሌምን ከደማስቆ፣ እስራኤልን ከግብፅ፣ ከሳውዲ አረቢያ እስከ ኳታር፣ ከህንድ እስከ ፓኪስታን፣ ከኢንዶኔዥያ እስከ ኢራቅ፣ ከሶሪያ እስከ ባህሬን፣ ከቱርክ እስከ ዮርዳኖስ፣ ከተባበሩት አረብ ኤሚሬቶች እስከ ኦማን፣ አርሜንያና አዘርባይጃን ድረስ በወዳጅነት በትብብርና በንግድ የሚያስተሳስር ውርስ እየገነባን ነው። ሲቀጥሉም ተስፋ፣ መግባባት፣ ዕድሎችና
የመላው ዓለም መንፈሳዊና መልክዓ ምድራዊ ማዕከል በሆነው በዚህ መካከለኛው ምስራቅ ውስጥ ደስታን እንላበሳለን ከመቼውም ጊዜ ይልቅ። እስራኤል፣ አሜሪካና መላው የመካከለኛው ምስራቅ አገራት ከመቼውም ጊዜ በላይ ሰላም የሚናኝባቸው ጠንካራ፣ ታላቅና የበለጠ የበለጸጉ ይሆናሉ። ይሄ በእውነት ለእኔ ክብር ነው። እስራኤልን አፈቅራለሁ። በመንገድሽ ሁሉ አብሬሽ ነኝ። ትልቅ፣ የተሻለ፣ የጠነከርሽና ከመቼውም ጊዜ በላይ አፍቃሪ ትሆኛለሽ ሲሉ ፕሬዚደንት ዶናልድ ትራምፕ ረጅሙ ንግግራቸውን ደምድመዋል። እስራኤልም በአገሪቱ ከፍተኛ የተባለውን ከሳቸው በፊት ለማንም ያልተሰጠ በማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገለጹትን የሀገሪቱን ከፍተኛ ሽልማት ሸልመዋቸዋል። ኢሳያስ እንግዲህ በመጠኑ ዛሬ ብዙ ነገር ነው የተከናወነውና በመጠኑ ላነሳ የሞከርኩት ነው። እንግዲህ ዓለም እጅግ በጣም የሚገርም ነው። በተለይ የዶናልድ ትራምፕ የተረኩበት መንገድ እጅግ በጣም የሚገርም ነው። ግን ወደዛ ከመሄዳችን በፊት የመጀመሪያው የዜና ትንታኔያችን ሐማስ ቃሉን አልጠበቀም። ለምን አልጠበቀም? ማፈቅ ሐሳብ አለው ወይ? ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር መግለጫ አልሰጠበትም። ፈጽሞ ያልተጠበቀ ነው። እንደው አነሰ ቢባል ከ28ቱ ውስጥ ቢያንስ 19ን በዛሬው ዕለት እንደሚያስረክብ በጣም እርግጠኛ ነበሩ። እንግዲህ ይሄንን ለምን እንዳደረገ መግለጫ የሚሰጥበት ይሆናል። ያልተገኙ ወይም በእጁ ሊገቡ ያልቻሉና ገና ሊፈልጋቸው የሚገባው የአጽሞች ቁጥር ከ7 እስከ 9 አስቀድሞ የተገመተው ነው እንጂ አብላጫዎቹን በእጁ እንዳሉ ነው የሚታመነው። ነገር ግን ዛሬ ባየነው መልኩ 4 ብቻ ነው የሰጠው። እንደውም የሙታኖ ቤተሰቦች ብስጭት እጅግ ከባድ ስለነበረ እስራኤል ለዚህ የሐማስ እርምጃ የበረታ ምላሽ እንድትሰጥ እስከ መጠየቅ የደረሱ አሉ። ነገር ግን ስለሆነው ነገር ሐማስ በማንኛውም ሰዓት መግለጫ እንዲሰጥበት ይጠበቃል። በ72 ሰዓታት ይህን ማከናወን ነበረበት። እስራኤል በበኩሏ ወደ 2000 የሚደርሱትን የፍልስጤም እስረኞችን 250 ዕድሜ ፍትሐ የተፈረደባቸውና ሌሎች ከኦክቶበር 7 በኋላ የታሰሩ 1700ዎችን ለቃለች። ወደ ግብፅ የተላኩ አሉ ከመካከላቸው እና በዚህ መንገድ በተለይ ጋዛ ውስጥ ናስር ሆስፒታል በከፍተኛ ቁጥር ተሰባስበው ፍልስጤማውያን እንደ እስራኤላውያኑ በደስታ ሲላቀሱ ሲያነቡ ነበረና ከብዙ ዓመታት በኋላ ነው የእነሱም ግንኙነት ከእስር ቤት መማቀቅ ነፃ የወጡ ናቸውና ትልቅ ደስታ ነው የዋለው። ነገር ግን በሐማስ በኩል ይሄ ጉድለት ታይቷል። ዓለም እስራኤል ቃሏን ጠብቃ እፈታለሁ ያለችውን ያህል
እስረኞች ከፈታች የሐማስ ማፈግፈግ ወይም ቃሉን በተጨባጭ ያለ ማስቀመጥ ሂደት ከቀጠለ ይሄ ስምምነት አደጋ ላይ አይወድቅም ወይ? ሐማስ የሚለውን ለመስማት እየተጠበቀ ነው ኢሳያስ። ከዛ ተነስቶ አሁን አንተ ወዳልከው ማለፍ ይቻላል። የራስን ግምት ስጥ ብትለኝ ይሄም ሊሆን አይችልም። ሁለቱ ኃይሎች በግብፅ ውስጥ በነበረው ድርድር ላይ እነዚህ በተለይ ዕድሜ ፍትሐ የተፈረደባቸው በተመለከተ ከነሱ ውስጥ ሐማስ እንዲፈቱለት የሰጣቸው ዝርዝሮች ነበሩ። ነገር ግን እነዛ የሚሰጣቸውን ዝርዝሮች ደግሞ እስራኤል እያየች የምትቀበለውና የማትቀበለውን እየለየች ነው። አሁን በሐማስ በኩል እስከ መጨረሻው ደቂቃ ድርድር እየተካሄደ ነበር የሚል ያነበብነው አለና ለምሳሌ የፋታህ የመሐሙድ አባስ ፓርቲ ሰው የሆነው ባርጉቲ ትልቅ ፖለቲከኛ ነው። በዕድሜ ፍትሐ ውስጥ የሚገኝ ነው። ከእስር ቤት ከወጣ የመሐሙድ አባስን ቦታ ሊተካ ሊወስድ የሚችል ነው ተብሎ የሚታመን ነው እና ትልቅ ፖለቲካዊ ፋይዳ ያለው ሰው ነው እሱና እንደዚህም ደግሞ የፍልስጤም ህዝባዊ ኃይሎች የሚል እንደዚሁ ፓርቲ መሪ ስሙ ረሳው። እነዚህ ሁለቱን ይፈልጉ ነበር ሐማሶች። ነገር ግን ዛሬ ከተፈቱት ውስጥ እነዚህ ሁለቱ የሉም። ምናልባት እንደዚህ ታጋቾቹ ደግሞ የነዚህ በሀያዎቹን ታጋቾች እስራኤል እየተቀበለች እና እንዲሁም ደግሞ እስረኞቹ እየተፈቱ በነበረበት ሰዓት ሁሉ ድርድሮች አንዳንድ ነገሮች እንደነበሩ እያነበብን ነው። ምናልባት ከዚህ ጋር አያይዞ ባርጉቲና እነዛ ሁለት ሰዎች ይፈቱልኝ የሚል አጽንኦት ለመስጠት ይሄንንም ቢያደርግ እንግዲህ እንደነገርኩ ስምምነቱ ዛሬ በይፋ ፕሬዚደንት ዶናልድ ትራምፕና የአደራዳሪ ሀገሮች እነ ቱርክ፣ እነ ኳታር፣ እነ ግብፅ በተገኙበት ተፈርሟል እና በዛ አሁን ስምምነት በተደረሰበት ውስጥ እነዚህን ሰዎች እዚህ ዝርዝር ውስጥ ማካተት ግዴታ ሆኖ ያልተቀመጠ ከሆነ ሐማስ የሰራው ነገር ያደረገውን ነገር ምክንያቱን እስኪናገር መገመት አይቻልም። ምናልባት ግን እኔ እንደው ብዙ እየሰማ ነው ካለን ሁኔታ ተነስቼ መገመት የምችለው እነዚህ ሁለት ሰዎች ይፈቱልኝ የሚል አጽንኦት ለመስጠት ያደረገው ሊሆን ይችላል። ከሆነ ደግሞ ምን ሊያስከትል ምን አይነት መልክ ሊኖረው ይችላል አጠቃላይ ሁኔታው ትንሽ ጠብቆ መስማት ያስፈልጋል። ዓለም ፕሬዚዳንት ዶናልድ ትራምፕ እስራኤል ከገቡ በኋላ በእስራኤልና በአሜሪካ መካከል ስላለው ግንኙነት ያቀረቡበት መንገድ የሁለቱን ሀገራት ወዳጅነት ነው፣ አንድነት ነው የገለጹት። የቀረበበት መንገድ እስራኤልና አሜሪካን ያላቸውን አንድነት የሚያሳይ አይደለም ወይ? ለመመልከት ሞክሬያለሁ። በቀጥታ ስርጭት ላይ የተወሰነውን ፕሬዚደንት ዶናልድ ትራምፕና መጀመሪያ ንግግር ያደረጉት ለፓርላማው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበሩ። እሳቸውን ጋብዘው ዶናልድ ትራምፕ ወደ መድረኩ ቀርበው ንግግር ለማድረግ ሲቀርቡ በሁለቱ ሰዎች መካከል የነበረውን መተቃቀፍ የነበረውን ስሜት በእውነት ላይ የሰው እና ከሳቸው በፊት ራሳቸው ኔታንያሁ ያደረጉት ንግግር ወደ ዘመነ ቤንጉሪዮንና ወደ ሃሪ ትሩማን ዘመን የሚመልስ ነበረ። በዛን ጊዜ እስራኤል ብቻዋን ነበረች። በዛን ጊዜ እስራኤል የአረብ ሀገሮች ይህንን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔን ባለመቀበል እስራኤል ላይ አጠቃላይ ጦርነት ለማወጅ ወይም እያካሄዱ የነበረበት ነው። ለምሳሌ እስራኤል የታወጀች ጊዜ በ1948 ግንቦት ውስጥ የግብፅ የጦር ጀት ቴልአቪቭን ይደበድብ ነበረ እና እስራኤል የታወጀችበት ላይ መጽሐፍት ቤት የማየት ዕድል አጋጥሞኛል።
እዛው ቴልአቪቭ የሚገኝ አንደርግራውንድ አለ። ከእንዲህ ከገባህ በኋላ ትንሽ ስቴፖች በደረጃ ተወርድና በቃ እሱ ነው ብዙ እንትን ያለ እዛ ውስጥ ነው የጁሽ ኤጀንሲ አባላት እንትን አጠቃላይ በቤንጉሪዮን አማካኝነት ስብሰባ አድርገው እስራኤልን ያወጇት ማለት ነው። እና እስራኤልን ለማወጅ በዛ የተቀመጡበት ምክንያት በወቅቱ የአሜሪካ ውጭ ጉዳይ ሚኒስትር የነበሩት ፎርስታል ማርሻል ሚሊተሪ ሰው ናቸው። እና ይሄ የኖቬምበር 29 1947 የተባበሩት መንግስታት ጠቅላላ ጉባኤ እንግሊዝ ለቃ የምትወጣው የአደራ አስተዳዳሪ 30 ዓመት የገዛቸውን የፍልስጤም ግዛት የይሁዲና የአረብ ህዝቦች ሀገር አድርጎ ለሁለት የሚከፍል ውሳኔ ነበረ ያሳለፈው። እና ያንን ውሳኔውን እኚህ ውጭ ጉዳይ ሚኒስትሩ ይቃወሙ ነበረ የሚሊተሪ ሰው ስለነበሩም እና ውሳኔውን ተከትሎ የተፋፋመ ውጊያ ይካሄድበት ስለነበረ ይህንን ሁኔታ ዲፌንድ ማድረግ አይቻልም። በወታደራዊ አይን ስታየው ልትከላከለውና ልታድነው የምትችለው ነገር አይደለም። ስለዚህ እነዚህ ሁለት ህዝቦች መጀመሪያ ምንድነው የተደረገው? በየራሳቸው ከመኖራቸው በፊት አንድ ላይ የሚመሩበትን ሁኔታ ወይም ባጭሩ ያ ታሪካዊ ትንሽ ባጭሩ የ1947ቱን ኖቬምበር 29ን ታሪካዊ ውሳኔ የሚቀለብስ አቋም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት በአምባሳደራቸው በኩል አስነገሩ። የአሜሪካ ውጭ ጉዳይ ሚኒስትር እንግዲህ ውጭ ጉዳይ ሚኒስቴሩ የአሜሪካን ውጭ ጉዳይ የሚሰራ ስለሆነ ስልጣን አለው። ስለዚህ ይሄ መሆኑ አይሁዳውያኑ ለ2000 ዓመታት በሚቀጥለው ዓመት ኢየሩሳሌም እያሉ ጸንተው ብዙ መከራ ብዙ ፍዳ እየተቀበሉ ከዕለታት አንድ ቀን ወደ ጽዮን እንገባለን እያሉ የኖሩትን ህልም እውን ያደረገው የራሳቸው የአይሁዳውያን የጁሽ ኤጀንሲ ትግል ታክሎበት በዓለም ህዝብ ውሳኔ ወደ ወደ መንበለስ እድላቸውን ሀገር የመሆን እድላቸውን የሚቀለብስ ውሳኔ ነበር የወሰዱት። ያን ጊዜ ሃሪ ትሩማን ናቸው የአሜሪካው ፕሬዚደንት። ውጭ ጉዳይ ሚኒስትራቸውን በይፋ ሳይጋፈጡ አይሁዳዊቷን አገር አውጇት በማለት መልእክት ያስተላለፉት ማለት ነው። አይሁዳዊቷን አገር አውጇት እኔ አውቃታለሁ አሉ ማለት ነው። ስለዚህ እስራኤል በታወጀች በደቂቃዎች ልዩነት አትላንቲክን አቋርጦ ከሚገኝ ሩቅ አገር አሜሪካ ዛሬ በመካከለኛው ምስራቅ ውስጥ አዲስ አገር ትወልዳለች፣ አሜሪካ ታውቃታለች። ያ አይነት ኮቬናንት ነው በአሜሪካና በእስራኤል መካከል ያለው ኢስ ኮቬናንት። ይሄ ቢብሊካል ቃል ኪዳን ነው ማለት ትችላለህ። እና ዛሬ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረጉን ንግግር ይህ ኮቬናንት ይህ ቃል ኪዳናችን ይጸናል የሚል ነበረ። እና ከብዙ የአሜሪካ መሪዎች ዶናልድ ትራምፕን በእርሶ መጠን አሁን በተለይ በቅርብ ጊዜያት ዓመታት እስራኤልን የወደደ ለእስራኤል ያደረገ የለም በማለት ነው እዛ መድረክ ላይ የገለጹላቸው። እውነቱን ለመናገር ደግሞ ራሳቸው ቤንያሚን ኔታንያሁ ብሎ ዶናልድ ትራምፕ በታሪኳ እስራኤል በዚህ ደረጃ በዓለም የተገለጸችበት ጊዜ ደግሞ የለም። ኢሳያስ እንደምታውቀው እነ እንግሊዝ እንደ ፈረንሳይ እነ ስፔን በተለይ በስፔን በኩል የሚታየው ንቅናቄ የሚገርም ነው። የተለያየ በርካታ የአውሮፓ ሀገሮች የፍልስጤምን መንግስት የማወቅ ሂደት ብቻ ሳይሆን አልጸደቀም እንጂ የአውሮፓ ህብረት ኮሚሽን በ27 አገራት ማጽደቅ ስላለባቸው ነው በእስራኤል ላይ የኢኮኖሚ ማዕቀብ ለማድረግ ሁሉ ሀሳብ አቅርቧል። እና በአሜሪካ ውስጥ ብትሄድ በተለይ አሁን ቀኝ ድምጾች የሚሏቸው በጣም በስም ሊጠሩ የሚችሉ ያላቋረጠ ጸረ እስራኤል ቅስቀሳ በማህበራዊ ሚዲያ ውስጥ ልነግርህ አልችልም። እና የሚታዩትም የህዝብ አስተያየቶች አሜሪካ በአሜሪካውያን ዘንድ ያላት በተለይ ደግሞ በአሜሪካ ኮንግረስ ውስጥ ራሳቸው
ዶናልድ ትራምፕ ነው ያሉት። እስራኤል አውቶማቲክ ነው የነበራት ድጋፍ። አሁን ግን ያ ድጋፍ እየተበናመነ ነው ብለው እስከ መናገር ደርሰዋል ትራምፕ በአንድ ወቅት። ስለዚህ ከእስራኤል ጋር አብሮ የቆመና እዚህ ድረስ አሁንም በመምጣት በዶናልድ ትራምፕና በቤንያሚን ኔታንያሁ መካከል ያለውን ነገር ስታይ በእውነት ነው የምነግርህ ወደኋላ ሄደ የሃሪ ትሩማንና የቤን ጉሪዮንን የእንደ ዶክተር ዌይዝማንን የተለየ የቃል ኪዳን ግንኙነት እንድታስታውስ ነው የሚያደርግህ። በእውነት በጣም ኃይለኛ ስሜት ቢፈጥር ነበር። ዓለም ፕሬዚዳንት ዶናልድ ትራምፕ መጽሐፍ ቅዱስ እያጣቀሱ ነው ሲናገሩ የነበረው። ይሄ አንድ መንፈሳዊ ዕውቀታቸውን፣ ሁለት ደግሞ ለሁለተኛ ጊዜ ከተመረጡበት ጊዜ ጀምሮ ኤልጂቢቲኪውን በተመለከተ ሲቃወሙ የነበሩ በመሆናቸው በአጠቃላዩ ስንመለከታቸው ከዛሬው ንግግራቸው መንፈሳዊ ነገር አይታይባቸውም ወይ? መንፈሳዊ አቋማቸው ግልጽ አይደለም ወይ? ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። እንደ ሁሉም የአሜሪካ መሪዎች መንፈሳዊ ናቸው። ያው የራሳቸው እምነት አላቸው፣ ክርስቲያን ናቸው። ይበልጥ ግን በዛሬው ንግግራቸው ላይ የምትረዳው መካከለኛው ምስራቅ ውስጥ ይህን ያህል ደም የሚፋሰሱት ህዝቦች እስራኤልና አብላጫው ሙስሊም ህዝብ ሁሉም የኢብራሂም ልጆች ናቸው፣ የአብርሃም ልጆች ናቸው። ይህንን ነው ያሉት እና ብዙ የሚያመሳስላቸው የሚያኗኑራቸው ነገር እያለ እስካሁን ድረስ ይህ ግጭት በእስራኤልና ፍልስጤማውያን መካከል ብቻ ሳይሆን ከዛ ቀድሞ በእስራኤልና የአረብ ሀገሮች መካከል፣ አሁን ደግሞ በስፋት ስታየው በእስራኤልና ሙስሊም ሀገሮች መካከል ያለው ቁርሾ፣ ያለው አለመግባባት፣ ያለው ከሰላም ይልቅ የፍጥጫና የጦርነት ሁኔታ ይህንን እቀይራለሁ ብለው ነው የሚያምኑት ዶናልድ ትራምፕ። እንዳ በመልእክታቸው ውስጥ የእግዚአብሔርም ፍላጎት ይሄ ነው ብለው እንደሚያምኑ ነው የሚያሳየው። በተረፈ ለእስራኤል በመጀመሪያው የስልጣን ዘመናቸው ኢየሩሳሌምን በእስራኤል ዋና ከተማነት እውቅና የሰጠ የመጀመሪያውና ብቸኛው አሜሪካ መሪ ናቸው። እንደዚሁም እስራኤል በ1967 በ1900 በእኛ 59 ወይም 60 ሊሆን ይችላል የስድስቱ ቀናት ጦርነት በቁጥጥሯ ስር የዋለችውን የጎላን ኮረብታን በእስራኤል ሉዓላዊ ግዛትነት የግዛት አንድነትነት እውቅና የሰጡ መሪ ናቸው ዶናልድ ትራምፕ። እና እንደዚህ ነገሮች ናቸው ዛሬ የተንጸባረቁት። በእስራኤልና በጋዛ መካከል ስምምነቱን ቢቀበሉም ሁለቱም በየራሳቸው የመጠራጠር ሂደት እንዳለ የዛሬው አመላካች አይሆንም ወይ? ለምሳሌ እስራኤል የተወሰኑ
የታሰሩ ሰዎችን አለመልቀቋ በአንጻሩ ከፍተኛውን ቁጥር የለቀቀችው እስራኤል ናት። እስራኤል ያለቀቀችው እስረኛ የለም። በስምምነቱ መሰረት የምትፈታው 250 የዕድሜ ልክ እስራት የተፈረደባቸው እና ከኦክቶበር 7 በኋላ የታሰሩ 1700 ፍልስጤማውያን ነው። ይህንን ሳታጓድል አድርጋለች። ነገር ግን ከሚፈቱት 250ዎቹ ዕድሜ ይፍታ እስረኞች መካከል ባርጉቲና የዚህ ቅድም ያልኩ ስሙን ዘደቅ አንድ ሌላ የፍልስጤማዊ ሰው እንዲፈት በተለይ እነከሌ ብለው እነዚህ ሁለቱን እንዲፈቱ ይፈልጉ ነበር ሐማስ። 250 ላይ የሚያመጣው ለውጥ የለም። በእነሱ ምትክ ሌሎች ሁለት ሰዎች ቀርተው እነሱ እንዲመጡ የመፈለግ ነገር በሐማስ በኩል እንዳለ ያኔም ክርክር ተደርጎበታል፣ ድርድር ተደርጎበታል። የድርድር ዓላማው ያው በአብላጫው ተስማማለህ እንጂ ሁሉንም አታገኝም። ስለዚህ ይሄን የሆነው ይሄ የኔ ግንብት ነው። በነገራችን ላይ የትም ቦታ ያየሁት ያነበብኩት አይደለም። ኢሳያስ ጀስት ትርጉም አይሰጥም። ሐማስ 4 ሙታንን ብቻ ሲያቀርብ ትርጉም አይሰጥም። ስለዚህ ይሄን ለምን ሊያደርግ ይችላል? ያደረገበት ሌላ ምክንያት ካለ ገና አልሰማንም። ግን ዝም ብሎ ከወዲሁ ግምት ስጥ ቢባል ምናልባት ባርጉቲን በዚህ እንዲፈታለት ያደረገው ጥረት ስላልተሳካ አሁንም ጫና ማድረጊያ መንገድ አድርጎ ሊያስብ ይችላል የሚል ግምት ነው። ኢሳያስ ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ኢሳያስ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና